ሚዲያ ላይ ግንዛቤ ማድረግ ነው ትልቁ ነገር። ሌላ ልክሰር ላትረፍ ምንም ደንታ የለኝ። ማይ ፖይንት ኢዝ ሊያ አትነካም ነው፣ ህዝቡ ማስገነዘብ ነው። አስገነዘብን፣ ጨረስን ነው ጨረስኩ። ምንድነው ሊያ ታሰረች፣ ሂዱና ወጥ ነው ጨልፋና በድልብስ አቀብሏ ስቲ እና መሰግናለን ንግስት ሆይ 35 ዓመት ንገሱ፣ ንግስት ሆይ አፋችሁ እንደሰፋ ይቀመጥ ብሎ ሲጽፉ የነበሩትን ምን እያላችሁ ለነሱ ምላሽ የላችሁ? ከ3000 የበለጠ ሰው አንቺ ትችያለሽ፣ አንቺ የንግስቶች ንግስት፣ አንቺ ምናምን ብላ ስትጽፍ የነበርኩላ መጽሐፍን እንደ ማሽቃበጥ አልገባህም? አሁን ምን ያህል አሽቃባጭ ነኝ ብለህ ራስህን አልታዘብክ? ምን ያህል አሽቋላጭ ነኝ፣ ምን አይነት ደደብ ነኝ የማይገባኝ በሄድኩበት ሁላ ሰው ያስመን የምልስ ብለህ መለስ ብለህ ራስህ አላሰብከው? ያ ሰዎችን የመክሰስ መብት አላቸው፣ ፍርድ የማግኘት ግን መብት የላቸው። የነሱ መብት አይደለም ፍርዱ የዳኛና የህግ ነው። ዛሴ ህጉ ምን ይላል ገብታችኋል? ዛሴ ማንንም ሰው ለማንም ማሴጅ መጻፍ ይቻላል። እኔ ማሴጅ ልጽፍልኝ ትችላለህ፣ ልመልስልህ ግን ያንተ መብት አይደለም። ዛሴ ሊያ ታሰረች ሂዱና እንትን መልሱለት። 4000 ሰው እግዚአብሔር ይስጥልኝ፣ አንቺ የተባረክሽውን አንቺ ከንትኖቹ ላይ የተባረክሽ ነሽ፣ 2 ኦስትሪክ አሳ ነሽ ብላ ኦስትሪክ አሳ ታውቃላችሁ? ጾታውን ብትቀያይር አሳ ናት። በነገራችን ላይ ወንድም ሴትም ትሆናለችና ምድር ኦስትሪች አሳዎች ማለት ፊሽ እነሱ ያንን ቴክስት የጻፋችሁ ደህና ናችሁ አላችሁ? እንዴት ነሽ? ደህና ነሽ? የሆነ ቆመ ጠብቀኝ የደርግ ወታደር ምን ነው መሳሪያ ሁላ ማለት ሌላ የምትባለው ተበደለች አይደል? she live in Europe right? አፍሪካ ያለው ድምጽ የለም ምናምን ነው። she live in Europe እና እዚህ አሜሪካ እዚህ ዩሮፕ አይነት እንግሊዘኛ ከምታወራ ለምን ለህይወቷ መፍትሄ አታደርግ? እንደ ሰለጠነ ሰው አይደል እንዴ እንዴ ያጨሱ የሚገቡልህ ላይ ብለ የሆነ ነገር ስታወራ ጊፍቱ ያረጉልህ የለ እንዴ? መጀመሪያ ለህይወት ዋስትና ጊፍት ስጥ። ስለ ሴት በነገራችን ላይ የኢትዮጵያ ፌሚኒዝሞች የሚባሉት ከነጮች ጋር ምን ያህል እንደሚምታታባቸው አንድ ምሳሌ ልስጣችሁ። አይታችሁ ከሆነ ሀበሻ ውጭ ሀገር ሲሄድ ዲሞክራሲ ነው ያለ ዲሞክራሲና መብትና ግዴታው የተምታታበት ነው። ብዙዎቹ አይታችሁ ከሆነ ለምን ዲሞክራሲ የሚለውን ቃል አልገባቸውም። ቃሉ ብቻ ነው የገባቸው። ፍሪደም ኦፍ ስፒች ምናምን የሚለው ነገር ነው ገባችሁ? አይታችሁ ከሆነ ነጮች እዛው ተወልደው ታድገው ስነ ስርዓታቸውን አይታችኋል? ስነ ስርዓታቸው አሁን የሀበሻ ልጅና የነጭ ልጅ ልደት ሲጠራ ማን ነው ረባሹ? ጋይስ ማን ነው ረባሹ? እንዲገባችሁ ነው በጣም መጠመጠመው። በሚገባችሁ መንገድ ሁላ ነው የምሄድላችሁ። በጣም ረባሹ ስነ ስርዓት የሌለው የአፍሪካኖች ልጆች ናቸው። አይታችሁ ከሆነ ይሄ የስደተኛ ልጅ ነጮቹ ዲሞክራሲ ሲባል የነሱንም መብት ማስጠበቅ የሌላውንም መጠበቅ እንደሆነ ከቤዚክ እንደ ጡጦ ለምደውታል። ስደተኛው ግን ገና ውጭ ሀገር ሲመጣ ወይም ደግሞ እንደዚህ ዲሞክራሲ የመሰልጠን ጂንስ መልበስ ሲጀምር የሚረዳው እሱ ማራት፣ መጥፋት፣ የሆነ ነገር መጥላት ምናምን ላይ ፍሪደም ብቻ እንዳለው ነው። ይሄን ነው የሚገነዘበው። የነጮች ፌሚኒዝም አላማና የሀበሻን ፌሚኒዝም አላማዎች እንደዚህ ነው ልዩነታቸው። አልገባቸውም እነሱ ራሱ ፌሚኒዝም ምን ማለት እንደሆነ። ፌሚኒዝም ማለት ዞሮ
ወንድ ልጅ ሴት ልጅ እንድትጠላ ማድረግ ነው። አንድ ሴት ልጅ ከባሌ ጋር ተጣልቻለሁ ቢሏቸው የሀበሻን ፌሚኒዝሞች ታረቁ የሚል ሐሳብ አያመጡ። ገባችሁ? ነጮችስ ከባሌ ጋር ማታንኮ ፒስ ፈጠርን ብትል ናይስ ፎር ዩ ኢፍ ዩ ፊክስ ዩር ላይፍ ምናምን ነው የሚሉት። ብቻ ሆነም ቀረም ወንጀል እንዳይፈጸምባት ብቻ ነው ከሷ ጋር የሚቆሙት። ግን this way is for me nice ካለች enjoy it ነው የሚሏት። ኤኒ ታይም ደግሞ ካንቺ ጋር አለን ነው የሚሏት። ገባችሁ? ዛሴት የሴት እኩልነት ከወንድ ጋር እኩልነት ነው ጥያቄያቸው እንጂ ወንድን እንርገጥ አይደለም። ወንድን ባጠገብ ሲያልፉላ ከሰሰው አይደለም። የሀበሻው ፌሚኒዝም ለራሳቸው አልገባቸውም። ዞሮ አባት አስታረቀኝ ግን አባት ምንድነው ብሎ ከሃይማኖት እንድትጣላ ያደርጋል። አባት እንድትጠላ ያደርጋል። የወለድከውን ልጅህን ወንዱን እንድትንቀው ያደርጋል። የውጭ ሀገር ፌሚኒዝሞች እንደዚህ ያለው ልክ አፍሪካ ሲጮቆን የነበረ ሲደለቅ የነበረ የሆነ ፍሪደም ነው የሚባል ዲሞክራሲ የሚባል ቃል ሲገባ መብቴ ምንድነው ግዴታዬ ምንድነው ብሎ ሳገናዝም ብሎ አፉን የሚከፍት የለም። የነዚህ ፌሚኒዝሞች እንደዛ ነው የተረዱት። ፌሚኒዝም ልክኛ ከኛ በለጠ እኮ ያደጉበት ነጮች ናቸው አለ ዲሞክራሲ። ግን ስነ ስርዓት ያላቸው ማን ናቸው? ነጮቹ ናቸው። አያችሁ? ብዙ ጊዜ አዲስ ሃይማኖት የቀየረ ሰው አዲስ የጠነጠጠ ሰው ኢየሱስ ማለት አያበዛ? ጌታ ኢየሱስ ነው ማለት ያበዛል እኮ። አዲስ የጠነጠጠ ሰው አይታችሁ እኮ አዲስ የሰለመ ሰው ካላያችሁ ደግሞ ወላይ ቢላይ ተላይ ሲላችሁ ነው የሚለው። ሐራም አለክ ወላይ ቢላይ ሐራም ሲል ነው የሚለው። ሼኩ ያሰለመው ሼክ እንደዚህ አይልም እኮ አይልም። ከጴንጤነት ወደ ኦርቶዶክስ ሲመጣ ማርያም ምስክሬ ናት ማርያም ሲልል ይውላል። ገባችሁ? አዲስ ስትቀበል እንደዚህ ነህ። ስለምን እንደምታረጋ አታውቅ። ምን ነው የምታረገው? የፉክክር ታረጋዋለህ። ኑሮና እውነቱን አይደለም የምታረገው። እዚህ ሚዲያ ላይ ያሉት ፌሚኒዝሞች ዞረ ወንድ እንድትጠላ ወንድን ጠላ ማለት ወዴት የታወቀ ዛሴት ገባችሁ? ለዛ ነው ሴቶችን እንጂ ወንዶች በዳዮችን አያሳድዷቸው። ቅደም ተከተላቸው ሲምታታባቸው አላማው ሳይገባቸው ሲቀር ሰለጠን የተባለው ሀገር እንኳን ዓለም ላይ ወንድና ሴት እኩልነት የተወሰነ ነው እንጂ የተወሰነው አልተወሰነም። ፕሮፌሽን ስራ ላይ ፈለክም አልፈለክም አሁንም ትልቅ ተከፋይ ያለው ወንድ ነው። ዛሴት አረነጠ ትልቅ ተከፋይ ያለው ወንድ ነው። ያጸደቀው ሴት ስለሆንሽ ግንባታ መማራት ትችም የሚል ህግ ብቻ የለም። ወንድ ስለሆንክ ወጥ መስራት ኩክ መስራት አትችልም የሚል የለም። ግን በፕሮፌሽን ስራ ላይ ወንድና ሴት አሁንም ክፍያ እኩል አይደለም። እዚህ ሀገር ያሉት የሰለጠኑት ማንነታቸው መሰልጠን ብቻ ሳይሆን ዲሞክራሲ ቤዚክ ቀለባቸው የሆኑ ሰዎች ሴቶች ፌሚኒስቶች ይሄ ፕሮፌሽን ስራ ላይም ለምን ብለው ነው የሚከራከሩት እንጂ ወንድን እንጥላና ሴትን እንጥላ ከሚል አይደለም። የናንተ ወደ ሌዘት ነው የሚሄደው የኛ ሴቶች የኛ ፌሚኒስቶች ገባችሁ? ያ ለዘመን መብት ነው ግን you cannot cheat on me አይደለም ብለ አይምሮ ዋሽ ማድረግ አትችልም። አይደለም ማለት አትችልም። this is cheating ገብቶቻል? ያ ቺት እያደረገ እያጭበረበርከኝ እያታለልከኝ አምኜ እኔ ብዙ ነገር አጥቻለሁ። ዛሴት አንተ አይደለም ብለ የሆንክበትን ነጥቦች ደግሞ ሳገኝ መጥቼ ቻሌንጅ አደርጋለሁ። እስታውን የምትሳሳሚያቸው ነገሮች ለኔ ኤቪደንሶቼ ናቸው። ለምኑ ኤቪደንስ ቺት እያረክሽብኝ ነበር አምኜሽ ፌሚኒዝም መስለሽ ያንቺን ቪዲዮዎች እየተከታተልኩ እኔ ተበለ ነበር። እንደጋጣሚ ያንቺን ቪዲዮ ሳይ
ያንቺን ፖይንት አየው አሳየው እቺ ልጅ እንደዚህ ናት I have freedom እሺ ለማንኛውም የኛ ትልቁ ፖይንት ሊያን አንድ ሰው አይነካትም አንድ ነገር ልንገርሽ አሁንም ልንገራችሁ ሊያን እናቴ ትሙት ማንም አይነካት ማንም አይነካት ያ በነገራችን ላይ ከቤተሰቦቻችሁ ጋር ዝምድና አለን ዝምድና ደግሞ መጠየቅ አለብን ያ እሺ እንዳትረሱ we are Ethiopia okay we are Ethiopia we are friends we are families you know you don't know what happened መጣላት የለብንም ምክንያቱም ቤተሰቦቻችን ቤተሰብ ሊሆኑ ይችላሉ መተዋወቅ አለብን አይደል ያ እና አሁን የቤተሰብ ነገር ቼክ እየተደረገ ኦኬ ያ ለምን ዘመድ ሆነን ብንጣላ ያስጠላል ስደት ላይ ሆናል ያ አንድ እና አይ ቲንክ ቤተሰብ እህል አስፈጭተው ምናምን ሊወስድላቸው ይችላል ኦኬ ያ ዛሴት ለማንኛውም የዛች ሌና የምትባለው የመጣችበት ነገር እኔ እስካሁን አልገባኝ ኢሮፖና አባቷ 30 ዓመት የበለጠ በማፊያ ውስጥ የሚሰራ ሰውዬ አብረው ስንት ነገር ሲያጭዱ የነበሩ ሰዎች መጥተው ፍትህ የለም እኔ የሱ ቆቲንሽ ሆኖ ከሱ ጋር ኖሬ አሁን ሲያሳድግ ለምን ሄደ ነው ፖይንትሽ ልንገርሽ ሌና ሀጂ ቆቲንሽ ሆኖ እንኳን እኔ አክሴፕት አድርጌ አሁን ቆፋት ሲያስሞላ ሴቶች መሳብ ሲጀምር ለምን ሄደ ነው ከነቲንሽነቱ ተቀብየው ምን ነው ትልቅ ሲሆን ሄደ ነው ጥያቄሽ 4 ነጥብ ሄደሽ የነን ገራቸው ለኛ አይደለም ገብተሻል እንደዛ ሚጥጥዬ ሆኖ ተቀብየው አሁን ድብዳ ሲሆን ሊሄድ ነው እንዴ ነው ጥያቄሽ እንጂ ፍትህ ፍለጋማ ፍትህ ያለበት ሀገር ነው ያለሽ ገብተሻል ያ you need show off you need show off ገብተሻል ያ ቢገባሽ ኖሮ ፋት የተሞላ ሊቀልጡላ ይችላል ልክ ወስ ያረጋችሁ ቢቀልጥብሽስ እንላለኛ ደም ለምን ያሰራው የቱ ጋር ያሰራው እቃውን የወንዱን እቃ አሰራ ፋት አስሞላ ወንጀለኛ ቢሆን ኖሮ any time you can do it ግን አይደለም ገብቶሻል ያ ሚዲያ ግርፍሎ እንትና ሄዶ ኤክሰስልሽ አንተ ወንጀለኛ ካልሆንክ ከቤት ውጣና እስቲ ፖሊስ ጣቢያ ሄድና ቼክ አርግ አይ ተከሳሽ ከመቼ ወዲህ ነው ክስ አለብኝ እንዴ ብሎ ፍርድ ቤት ሄዶ ሰው ቼክ የሚያደርገው ጋይስ ተከሳሽ ከመቼ ወዲህ ነው ፍርድ ቤትና ፖሊስ ጣቢያ ሄዶ ወይ ለፖሊስ ደውሎ ክስ አለብኝ እንዴ ፖሊስ የሚል ይኛዘው በጣም ነው ያስቃል ክስ ካለበት አድራሻ ኢሜል አለው አይልኩለትም እንዴ እሱ ምን አገባህ ይሄ ፖሊስ ስራ ነው ደደብ ሰዎች ምን ብሎ አስተያየት ይሰጡታል ገብተው እስቲ አንተ እንድናምን ከፈለክ ክስ ከሌለብህ ፖሊስ ጣቢያ ሄድና ወይ ደውለ አረጋግጥ ክስ እንዳለብህ ከመቼ ወዲህ ነው ተከሳሽ በየፖሊስ ጣቢያ እየደወለ ክስ አለብኝ እንዴ ፈለጋችሁኝ እንዴ የሚለው ከፈለጉት አይመጡለትም እንዴ እሺ ከፈለጉ አይጠሩ እንትን አይሉትም ኢሜል አለው አድራሻ አለው ምን አለው ፐርሰናል ነምበር አለ አብረ ስትሰርቅ ቁጭ ብለ ስትካፈል ተጣልተ እዚህ መተ እሪ በከንቱ ትላል ምን አይነት አጭበርባሪ ግሩፕ እንደሆናችሁ እንኳን የሚያስተዋውቀው ሌላ የምትባየው ሰልጀሪ እንኳን ከቂጥ ስታፍ ተሰርቻል ብለሽ ተናግረሻል ከቂጥ ስታፍ የተሰራሽው ፕራይቬሲ የሰፈር ሆስፒታል የተሰራሽው ሆስፒታል ሳይሆን የሰፈር ይሄ ሰልጀሪ የሚሰራ ለክ ድሮ የሆነው መሐመድ የሚባል በመንግስት ሆስፒታል የሚሰራል በትርፍ ሰዓቱ ደግሞ ቤት ውስጥ መርፌ ይወጋል ምናምን የሰፈር ከዛ ይዞ የሚመጣው መድኃኒቶች ምናምን አለ የሰፈር እዛ ሰልጀሪ አርጋን እኮ ከዛ ይጠፋችሁ አሁን እቺ ላይፍ ኢንሹራንስ እንኳን መግባት ለሷ ከባድ ነው ምክንያቱም ላይፍ ኢንሹራንሶች ለዚህ ኢንሹራንስ አይወስዱማ ምን አይነት መቼ ፋይል እንደሚመጣ ይታወቅማ ሰልጀሪ ያሰራችሁ ጋራንቲ በሌለበት መንገድ ወረቀት በሌለበት የሆስፒታል ዕውቅና በሌለበት ለዛው በብላክ ነው የከፈለችው
በብላክ ዊዛውት ታክስ እሱም የተቀበለው እንደዛ። ይሄንን እንደንትን እንዲህ ብሎ የሚያወሩ ሰዎች ናቸው። ሰዓት ገዝተው አሸጋገርኩላቸው የኮንትራባንድ አሸጋጋሪ አካል ሆና በዝና ታወራዋለች እንዴ? ያሻገረ እንጂ አሸጋግር ያለ ነው እንዴ ወንጀለኛ? ምን ያህል እንደተሳሰራችሁ አያችሁ? እዛ ሴት ፍርድ ቤትም ሆነ ፖሊስም ወንጀለኛ ነህ እስካላለ ድረስ ሚዲያ ላይ ሰዎች የራሳቸውን ስሜት ስለተናደዱብህ ወንጀለኛ ነህ ማለት አይደለም። እኔ በምፈልገው መንገድ ሰዎች አንድ ወንጀል ከሰራ ይሄ ልጅ ቢገደልልኝ፣ ይሄ ልጅ እንዲህ ቢሆንልኝ ትላለህ። በአንተ ፍላጎት አይደለም የሚሆነው። ስሞታም ማቅረብ ትችላለህ፣ ግን አንተ በምትፈልገው መንገድ እንትን ማግኘት ከስሜትና ከምን የወጣ ህግ የተቀመጣለ ህግ ላይ ነው ሰው የሚጠየቀው እንጂ በስሜት አይደለም ሰው የሚጠየቀው። ሲጀመር ደግሞ ሌባ ደብድቦኛል ብዬ ለዶክተር ተናግሬያለሁ ብለሻል። እዛ ሴት ሌባውን ፈልጋችሁ አስይዙ። ምድረ ፌሚኒዝም ነው ግሩፖች ማለት ነው። መዘገባችሁት? ይሄንን ጨምሩት 4 ነጥብ። ለማንኛውም ሀጂ ሄለን በውስጥ ጽፋልኛለች ምናምን የምትለው እኔ የቀለጠው መንደር አልፈልግም። ያ እቃይ ማሰራቴን ሰምታ ስለ እቃይ ልጠይቀኝ በውስጥ መጣቻልክ። አብርሃም እንኳን የምትተኛን ሴት እኔ ፈራላታለሁ። ምናልባት እቃ ውስጧ ዱብ ብሎ እንደ ወርቁ ዱባለ ውድቅ ቢልስ ቢወድቅስ በስሜት መሃል ቢሟሟስ ፋት ነው አለ እንዴ? ፋት ነው እኮ ከቦርጭ ላይ አንስተ ነው ፋት ነው ያስሞላውት አልክ። ፋቱ ቢቀልጥስ ስሜት ውስጥ ሆነን ሙቀት ነው አይደል እንዴ? እዛ ውስጥ ቢቀልጥስ አረ አንተ ጋር በረዶ ውስጥ ሆኖ ነው ማድረግ። ያው አይመስላችሁ ጋይስ? በረዶ ውስጥ ሆነ እንጂ ሙቀታማ ሀገር ምናምን ካንተ ጋር ሊቀልጥ ይችላል እንዴ? ሊሟሽሽ እንዴ? ወደዚህ ሲሉ ሲባል ወደዚህ ሊመጣ፣ ወደዚህ ነው ሲባል ወደዚህ እንዴ አረ ጨርቄ ቢሎ ጨርቄ ያላለ ሰውየው ሆይስ ጭራሽ እኔን ማንም ሰው አምነን በነገራችን ላይ ስለኔ እንደዚህ ካወራ ሌላ ነገር ብትፎግረኝ ይስቁ ነበር። እንደዚህ ያለች ብትል እግዚአብሔርን አያምኑም። እዮዳብ ራሱ አላመነም እኮ አያምንም። ማንም ሰው አያምንም። እኔም በእንደዚህ አይነት ጉዳይ አልታም ጭራሽ ለራስም አንተ ራሱ ሙቀታማ የሆነበት ቦታ እንደዚህ ስቲም እንዳትገባ፣ ሳሙና ባዝ እንዳትገባ አንተ የበረዶ ውድድር ውስጥ ግባ። ረበስ አፉ ቀላጤ እቃው ቀላጣ። እሺ ለማንኛውም ከዚህ በላይ ከልኩ ይሄንን እንዲህ የነጨ እንድጨርስ ነው ማረጋ ሀጂ የሆነት ያ እኔ ይዘ በመጣው ታሪክ ላይ ሁለታችሁ አንድ አይነቶች ናችሁ። ስትጣሉ ነው የመጣችሁት። ስትሰርቁ ተስማምታችሁ ነበር። I have not problem ገብቷል። ዛሴት ያ እዚህ ጋር እንደሰለጠነ ሰው አያም ላይክ ዚስ ባይ ዘ ዌይ ሲኞሪታ ናይ አሞሪኛ ይላል። ሲኞሪታ ናይ አሞሪታን በህግ ተጠቀሚበታ። ውጭ ሀገር አለ እንዴ ተወልደሽ ያደግሽ? አባትሽም 30 ዓመት ምናምን አይደል? እህትም ወንድምም አልሽ አይደል? ኮን you have evidence if you have ምን ትያለሽ? ወሬኛ ያ ይሄ ድራማቸው ምናምን አንዳንድ ሰው አቴንሽን ሲከር ገባችሁ? ዛሴ ያ ፍትህ ምናምን ነገር በፍትህ ነበር ፊታችሁ ማጠናል። እኛው ሀጂ በዚሁ እንትን ልበል ቪዲዮ ረጅም ስራ ቶፒክ ከሌለኝ ረጅሙ ቪዲዮ ሰማዋለሁ። ያንተ ቶፒክ ከሌለ አሁን በጣም ብዙ ቶፒኮች አሉ። ብዙ ቶፒኮች ስላለኝ በዚህ ቋጫ ሀጂ ይመች 3 አንበሳ ወረደለት።
ለምን ይገርማል? ሀጂ ደና ቦታ እኮ ያለ ሰው በአስመጭና ላኪው የሚያውቁ ሰው አለ ምናምን ራይት ያ ብዙ እና ለውለታ የሚዋልላቸው ሰዎች አሉ። ሚዲያ ላይ ትልልቅ ቦታ ያሉ ሰዎች አሉ። ለምን አያወርዱለት? ለምን አያወርዱለት? ይኸውልህ እንዴ ያኔ ለትግራይ ተፈናቀሉት ማሰባሰቢያ እንኮ ለማሰባሰብ ሙሉ ወጪውን የኮንሰርት የቻለው እንኮ እሱ ነው። ያ ማለት ኢሮፕ ላለ ሰው ምንም አይዋጥማ። የኬዝ ለምን የማይዋጣው መሰላችሁ? አንድ ነገር ልንገራችሁ ጋይስ። አሁን ለምሳሌ አሜሪካ ላይ ለጆንን የለጠፍኩትን የሆነ የሚያስጠላ ቪዲዮ ነበር። አነሳሁት ፕራይቬሲ ያደረኩት ሳየው ማንም ሰው የጸዳ አይደለም። ለምን ነው ልጁ እንደዚህ አቢዩዝ ማረገው? ተውኩት። ያ ኢሮፕ ላለ ሰው በፍጹም የማይዋጣው ምን እንደሆነ ታውቃላችሁ ጋይስዬ? ውጭ ሀገር ነው ያደገችው ራይት። አባቷ 30 አመቱን ከሱ ጋር ነው ይሄንን ስራ የሚሰራው። እሺ ከሱ ጋር ነው ይሄን ስራ የሚሰራው። ዛት ሚንስ እንደዚህ አይነት ስራ ውስጥ የሚገባው በጣም ቂጥና አፎን ሚላኖን ማወቅ አለበት፣ ሮማን ማወቅ አለበት ራይት። እንደገና ደግሞ የምን ባለስልጣን ነው ምናምን ብሎ ነበር ካሁን በፊት አይደለ? ናስር አከሚ ያ እንደዚህ አይነት ህይወት ውስጥ ያለ ሰው ደብድቦኝ ፍታጣው ብላ ስትመጣ እውነት አመናችሁ? ገባችሁ? እንደገና ደግሞ ከደበደበኝ 8 ወሩ ነው። እሺ እንደገና ደግሞ ሆስፒታል ስገባ ሰው እንደዛ ደብድቦ ሆስፒታል እንዲያስገባት ልታሳስሪኝ ነው ሲላት ኖ እኔ ፖሊስ ሌባ ደበደበኝ እላለው ብላ እሺ ብሎ ፈቀደላት አይደል? ሆስፒታል ስትሆን እዛው ሐሳቧን ቀይራ አይሱን ያረገኝ ብትል እዛው አለ እንደሚያምኗት አሻራ አለ አይደል እንዴ? ሰዓቱን እንዴት እንደሰረቁት እንዴት እንደሸጡት ሲያወሩ አትሰሙም እንዴ? እናት የእህቷን ባል እኮ ሲሞት ሰዓቱን እኮ ወስዶ አልሰጣትም እኮ። አሁን ምን ፈልጋ ነው የመጣችው? ፍትህ። ምን አይነት ፍትህ ነው የምትፈልገው? ሀቢባ ነሽ ከአረብ ሀገር የምታስይዘው? ፖሊስ ቀጥታ እዛው መደወልና አያኔ ስላስፈራራኝ ነው አሁን እንደዚህ ነው ብላ መናገር ነው የሚቀለት? ወይስ እዚህ መጣን ሾው ነው የምትፈልገው? አቴንሽን ሲከር ዛሴት ፍትህ አይደለም የምትፈልገው? ሰው እንዲሰማ ዝም ብላ የለም ወይንም በቃ እሱን ስሙን ለማጥፋት ወይም ደግሞ ሳራ የሱ እህት ሳራ ነች የምትባለው ሳራ የሱ እህት ሚዲያ ላይ ቲክቶክ ላይ ስለምትታወቅ ወይ እሷን ስሟን ለማጥፋት ነው የፈለገችው። ገባችሁ? ስሟን ለማጥፋት ለምን እሷ በድለኝ ያለችው መጨረሻ ላይ ነው። ሳራ ስትመጣ የእውነት ስንሰማት ምንም ጥፋት የለባትም ልጅቱ፣ ምንም አላደረገችም። አታግቢው ላይ ያለቻት ነው ያገባችው። ጭራሽ 3 ሁላ አንበሳ ወረደለት። የእውነት ጭራሽ 3 አንበሳ እዛ ያለችው ሴትዮ ሳታሳውቅ ምድረ ፌሚኒስቶች የሚባሉት ደግሞ ኢሮፕ ያላችሁ ሼር አርጉት። ሼር ከሚደረግ ደውላት ሰው አትናገርም። እዛ ሺዝ ኢን ኢሮፕ የጉዳዩ ባለቤት አናረግ እንዴ እንዳትነኩ ጋይስ፣ እንዳትነኩ እንዳትነኩ አያገባንም። የአረብ ሀገር ልጆች ሼር ያርጉት። እንትና ሼር ታርገው ማነው ስሟ? ሀቢባ እውነት እኛ የማንም የአቴንሽን ሲከር ማብረጃ ነን እንዴ?